እርጉዝ ነኝ። አሁን የስድስት ወር ነኝ። ለዛ ነው ባስተካክል እኔ ወደ ሀገር መመለስ ስለማልፈልግ ማለት ነው። ካላስ ሀገርሽ ሂደሽ ውለጂ። ልጅሽን ለምን ጦስ ላይ ትጠያለሽ እንዴ? በቃ ስድስት ወርሽ ከሆነ ማሪ ገና ነሽ። በዛ ላይ ለምንድን ነው ህጋዊ ባልሽ ከሆነ 6 ወር ሆኖሽ ለምንድን ነው አልፈልግም የሚልሽ? አንድ ሲቀጥል ደግሞ አንቺ እንደ እናት የምታስቢ ከሆነ ለልጅሽ የምታስቢ ከሆነ ልጅሽን በሰላም መውለድ የምትፈልጊ ከሆነ ገና 6 ወርሽ ነው። እዛ ህግ ምናምን እያልሽ ከምትጋተች አገርሽ ሂደሽ ውለጂና ልጅሽ ጠና ሲልልሽ ዱባይ መተሽ ትሰሪያለሽ። አለቀ። እዚህ ለመውለድ አይመጣም ሲጀመር ዱባይ ላይ። ምክንያቱም እዚህም ትዳር ይጠይቃል፣ የትዳር ወረቀት ይጠይቃል። ስለዚህ ምንም ነገር ወረቀቱን ይጋለ ወረቀቱን ብቻ ከሆነ የሚጠይቁት ራሱ ወረቀቱን ይጋለ ኢትስ ኦኬ። ያኔ ኖር አንቺ ለምንድን ነው ብትጠየቂ የፈራሽው? ባልሽ ነው ህጋዊ ባልሽ ነው። ምንም አባቱ አያመጣም። አለቀ። ይጠይቁት፣ ይቀብድዱት ሲፈልጉ። ምን አገባሽ? አንድ ሁለተኛ፣ አንቺ ግን መንገላታት ካልፈለግሽ ሌላ ሰው ቤት ነው እንደምትሰሪው አንቺ? አዎ ሰው ቤት። ኦኬ። የሀገርሽ ባል ነው ወይስ የዛ ሀገር ነው? የኛ ነው። ከሀገርሽ አይደለም፣ ከሀገርሽ ነው ወይስ የተጋባችሁት ወይስ እዛ? የተጋባነውማ ኢትዮጵያ ነው። የኢትዮጵያ ወረቀት ነው ያላችሁ? ኒካ አላችሁ በስነ ስርዓት? አዎ ወረቀት አለ። እዚህ ራሱ የገባበት በዛ በወረቀት ነው። በባል እንትን ያው የተዘጋች ሀገር ስለሆነች ማን በዛ ወረቀት ነው የገባው። በኒካ ለምንድን ነው አልፈልግሽም የሚልሽ? ያማ የራሱ እንትን ነው። አልፈልግም ማለት በቃ እሺ፣ ምንም ማድረግ አይቻልም ካልፈለገ። ሌሽ የሰላቶ ሌባ ለምንድን ነው አልፈልግም የሚለው? ሚስቱ ነሽ። ኡማን ድረስ አምጥተሽዋል። አልፈልግም የማለት መብት የለውም። የሚፈልግበትን ደግሞ የማይፈልግበትን ምክንያት ምንትን ማለት አለበት። የ6 ወር ነብሰ ጡር ነሽ፣ ገትሪው ህግ ላይ አሳር በፊትም እንደዚሁ እንትን ብሎ ችግር ፈጥሮ ተከሶ ነበር። እዚህ ሰዎች የከሰውት ምናምን ከዛ ኢትዮጵያ አልፈልግም ብሎ ማለት ነው። ከዛ ኢትዮጵያ ገብቶ ተከታትሎ ገብቶ ምናምን ካስተካከለ በኋላ አሁን ሁለተኛ ልጅ ሲፈጠር ነው በቃ አሁን ሰዎቹ ማይከሱኝም ሁለተኛ ምናምን በማለት ነው ችግር። ሁለተኛ ልጅ ነው ይሄ? ሁለተኛ ነው ወይ ጣጣ? የመጀመሪያውንም አልፈልግም ብሎ ሁለተኛም አልፈልግም። የመጀመሪያውን አልፈልግም ብሎ እኔ እያሳደግኩኝ ደህ አሁን 3ኛ ዓመት ሊሆነው ነው። ከዛ ያመጣው በቃ እሺ ልጁን ካልፈለገ እያሳደግኩኝ የመጣበትን ብር ይስጠኝ አልኳ። ማለት ስንት ብር መሰለሽ? ወደ 15000 ሪያል እንትን ብሎ ነው የፈጀው ማለት ነው። እሺ አዎ ያንን መልስላት ብሎ ክርክር ላይ እንዳለ ነው ወደ ኢትዮጵያ ገባ። ከዛ ኢትዮጵያ ሄዶ ከሰሰኝ ማለት ነው። ልጇን ልትወስድ ነው የመጣችው። ልጄን አልሰጥም ምን የከንሰል አድርጌ ነው የመጣሁት አሳድጋለሁ ብሎ ሲከሰኝ እኔ ልጁን ላይ ነው እንጂ የመጣሁት አልወስድም ብዬ ተከራከርኩት። በቤተሰብ ይጨረስ ተብሎ ወጣ በቤተሰብ። ከዛ ታረቃለሁኝ አለ። ታረቅን። የዚህን ክስ እንዳነሳለት ብቻ ነበር የታረቀው ማለት ነው። በዛ አጋጣሚ ሁለተኛ ሊመጣ እንደ ድንገት ማለት ነው። ያ ሲመጣ አልፈልግም አለ። አንቺንም ልጆቹንም አልፈልግም አለ። አሁን እሱ የት ነው ያለው? እዚሁ ነው ያለ። ግን ክሰሺ ነው የሚለው። እኔ ደግሞ አሁን መክሰስ አይችልም፣ ብር የለኝም፣ ጠበቃ ምናምን። በፊት ሰዎች የነበሩ እየተከራከሩ ያሉት ለምን እንደዚህ ተዋሻለህ፣ ለምን ተበድሬ ከነሱ እየፈረምኩ ምናምን ነው ያመጣሁት ማለት ነው። ከዛ ያንን ከፍሌ እንደገና አሁን ደግሞ የ2 ዓመት ልጅ እያሳደግኩኝ መልሶ የዚህን ክስ ለማስነሳት ብቻ ሄዶ እዛ መልሶ ከሰሰኝ ኢትዮጵያ ማለት ነው። ያንን ነገር አዳምጪኝ። አሁን 80ቹ አልተቀደደም አልፈታም። ሲጀመር አልፈታም። አሁን ራሱ የለኝም ምን የቁብር አለብኝ። ወደ ሀገር ሲሄድ እኔ በቃ እሱ ጋር ከተለያየን በኋላ እኔ ልጆቼን አሳድጋለሁ ችግር የለብኝም ብዬ ቦታ ልገዛ ምናምን የቁብ ብር ገብቼ ነው የሄድኩት። ያ የቁቡ ብር ሳያልቅ ይሄ ነገር የተፈጠረውና የቁቡ ብር ስላለ ሐኪም ቤትም እየወሰደኝ አይደለም። ሙሰደኝ ስለው ራሱ አልወስድም አለ። ክትትል ራሱ ማለት ነው አልወስድም። እሺ የቁቡን ብር ልክፈል። ቦታው በሱ ሲመልሰኝ ቦታው ላይ ገብቷል እሱ ማለት ነው። ቦታው ደግሞ በጣም ብዙ ብር ነው። 40 ማለት በእናንተ 40 ድርሃም ማለት ነው። 40,000 የምን ቦታ? እዛ ኢትዮጵያ ነው የገዛሁት ማለት ነው። ቁብ ገብቼ። እሺ ቦታው በማን ስም ነው? አታረቃለሁ ሲል ገባ እሱ በሱ ስም ያኔ ለሁለት ሆነ። አሁን ያንንም ይዞብኛል። እሺ እዚህ ሐኪም ቤትም ሰደኝ አልወስድም።
ምንም ነገር አያስተካክልም። ክሰሽኝ ይላል። ክሰሽ ጠበቃ ያዥና ዱባይ መጥተሽ ለምንድን ነው መውለድ የፈለግሽው? እኔ መመለስ ስለማልፈልግ ነው። በቃ እንትን ብዬ ካስተካከልኩ በኋላ ፓስፖርቱ መልሼ እመጣለሁ፣ እገባለሁ እዚህ። ኬፍ ያኒ ልጅ ይዘሽ ዱባይ መጥተሽ ወልደሽ ስራ ልትሰሪ እዚህ እኮ ልጅ ተይዞ አይሰራም ማሪ። አንድ ሁለተኛ ችግር የለም ሰዎቹ ችግር ይሄ ነገር ችግር አገር ቤትም እኮ በሄድም እኔ መለየት ከልጄ ስላልፈለኩ ነው እንጂ እስከ 5 ወር ድረስ እንጠብቅሽና ከዛ ነይና ተመልሰሽ ስሪ እያሉ ነው ሳይከነስ። ልጅ ሸት ነው ያለው እዛ አገር ቤት አክስቴ ጋር ታዲያ። ስለዚህ አንቺ ማድረግ ያለብሽ ጎበዝና ጀግና ሴት ከሆንሽ ከዚህ ከማይረባ ሰውዬ ትላቀቂና አንድ ነገር ልንገርሽ። ምክንያቱም አንቺም ይዞሽ ነው የሚሞተው። ኦልሬዲ እሱ የሚፈልገው ሌላ ፐርፐዝ አለ። ልጆቹን ክዶ አንቺን ክዶ አልፈልግሽም ለሚል ወንድ እሱን ትተይና አገርሽ ትሄጂና በሰላም ሆድሽ ገፋ እስከሚል ትሰሪና ልጅሽን ወልደሽ እንደተባለው ልጅሽ ትንሽ ከፍ ሲል ትመጪና ስትፈልጊ ዱባይ ስትፈልጊ ኦማን ምናምን ትሰሪና ባናቱ ትተክሊዋለሽ፣ የሚገባውን ትሰጫዋለሽ። ሰዓዳ አንቺ ጎበዝና ጠንካራ መሆን ያለብሽ ከሱ በመለያየት ብቻና ብቻ ነው። ምክንያቱም እንደዚህ አይነት ወንድ መቼም አይጠቅምሽም፣ መቼም የሚጠቅምሽ አይደለም። ለምን አንቺ እንደዛ ለፍተሽ አምጥተሽው ወልዳችሁ አልፈልግም ብሎ ድጋሚ አርግዘሽ በ6 ወርሽ እንክብካቤ ሲገባሽ የሴትነቱን የእርጉዝነቱን እንትን ሊያሳይሽ ሲገባ ይሄ ጨላጣ ዱርዬ የለመደ ነው። ይሄንን ትተይና በሰላም 2 ወር ከዚህ በኋላ 3 ወር ትሰሪና አገርሽ ትገቢና ትወልጂና ትመጪና ሰርተሽ ልጆችሽን እያሳደግሽ ተለውጠሽ ማሳየት ብቻና ብቻ ነው። በቃ አለቀ እንጂ ሌላ ኦፕሽን አድርገሽ ዱባይ መጥቼ በወልድ ብለሽ እንዳታስቢው። ተመልሰሽ እንደገና ስታለቅሽ ማየት ነው። እንደነዚህ አይነት ወንዶች ደግሞ መቀጫቸው በምን እንደሆነ ታውቂያለሽ? ጎበዝ፣ ጠንካራ፣ ምርጥ እናት፣ ጎበዝ ሴት በመሆን ብቻ ነው ወንዶችን በጣም ልታሳብጃቸው የምትችው። ከዛ ውጪ ምንም ነገር ብትሆኚ ምንም ነው የማይመስላቸው። በጣም የሚገርምሽ ነገር በጣም ብዙ ወንዶች ወዳቸዋለሁ ይላሉ፣ አፈቅራቸዋለሁ ያሉ ግን የውሸት ናቸው። እንደነዚህ አይነት ወንዶች ደግሞ አንቺን መጠቀሚያ ሊያደርጉሽ ብቻ ነው እንጂ ለልጆቹ እንኳን መራራት ነበረበት። ስለዚህ ሰዓዲ አንድ ምክር ልምከርሽ፣ ስሪ፣ 2 ወርም ስሪ፣ 3 ወርም ስሪ፣ አገርሽ ሂጂ ውለጂና ልክ ከወለድሽ በኋላ መምጣት እንኳን ከፈለግሽ እኛ እዚህ ዱባይ እናመጥሻለን። ይሄ ጨላጣ ዱርዬ ጋር ትመለሽ በቃ ካላስ እሱን ፈልግ። እሱን እኮ አይደል አሁን እሱ እንዲመልሰኝ ምናምን እንዳስተካክል ሳይሆን እንዳ ሴት ልጅ ትታለላለች ውዴ፣ እንኳን ወልደሽ ትታለላለች። ግን አይኖሽ ውስጥ የበደለሽን አስቀምጭ። ያ ካሁን በኋላም አሁን እኮ እኔንም ልጆቼንም ገለውናል። እንደዛ ሆኖ መልሶ በእኔ ህይወትም በልጆቼም አይኖርም። ያ ሳይሆን መግባት መለያየት ስለማልፈልግ ሁለተኛ እንደ መስመር ካለ ማስተካከልበት ነው እንጂ መሄዱንማ ሂጂ እንደዛ ማስተካከል ይችላል። ያንን ችግር የለውም። በቃ አንቺ በፈለግሽው ሰዓት ነይ ቶሎ። እኛ ከፈለግሽ እናግዝሻለን፣ እንረዳሻለን። ተመልሰሽ እዚህ ትመጫለሽ። ሰዎችሽም ደግሞ ነይ ቶሎ ካሉሽ ተመልሰሽ የለመድሽው ነገር ይሻልሻል። እዛው ሄደሽ ትሰሪያለሽ። አበቃ። እንዳትካሰሽ ከዝጋ ሰዎች አይከነስሉም። ስለሚያውቁ ሁሉንም ነገር እነሱ ነበር የበፊቱንም እንትን ያሉት ጠበቃ ሁሉ ራሱ ይዘው ሲከራከሩት የነበረው። እንደዛ ስለሆነ አይከነስሉም። ሂደሽ ትመጫለሽ ነው ያሉት። አለቀ። ይሄን አድርጊ። ከዛ ውጭ ግን ምንም ነበር የፈራሁት ልጄን መተውሉ ሁለተኛ ነው እንጂ የፈራሁት ለስራ ምናምን አይደለም። አዲ አንድና ልጇን ለማሳደግ ዋጋ ትከፍላለች። ማንኛችንም ልጆቻችንን ትተን መተን በየቦታው በትነን ስራ እየሰራን እየኖርን ነው። ግን የኛ መስራት ለልጆቻችን ትልቅ ተስፋ ነው ያለው። ምክንያቱም እኛ ካልሰራን ዋጋ ስለሌለው። አየሻቸው። በጣም አንዳንዶች ወንዶች አስቀያሚዎች ናቸው። አንዳንዶቹ ወንዶች ደግሞ በጣም ትሁት፣ መልካም፣ ለልጆቻቸው የሚያስቡ ለሚስቶቻቸው የሚያስቡ በማጣት በማግኘት የማይቀየሩ ናቸው። አንዳንድ ወንዶች ደግሞ በምንም ተአምር ዜሮ ነገር ከዜሮ ተነስተው እያወቁ ትንሽዬ ነገር ሲያገኙ መክዳትን የለመዱ ናቸው። እነዚህ ነገ ህይወታቸው የዘሩትን ሲያጭዱ ታያለሽ። ስለዚህ አንቺ ምንድነው ማድረግ ያለብሽ መሰለሽ? ጎበዙ ነሽ፣ ጠንክረሽ ልጅሽን እግዚአብሔር በሰላም ይገላግልሽ፣ ትመጫለሽ። እዚህ ትመጫለሽ፣ ስትፈልጊ እዚህ ትመጫለሽ፣ ስትፈልጊ እዛም። እገዛ ከፈለግሽ እኛ እናግዝሻለን። ምንም ችግር የለም። አንቺ እንደውም ሰው ቤት እየሰራሽ ነው። ጎበዝ ነሽ። በጣም ብዙዎች አሉ አየሻቸው፣ ባመኑት የራሴ በሚሉት የተከዱ። ስለዚህ እገዛ ከፈለግሽ እናግዝሻለን። ነገር ግን ከእንደዚህ አይነት ሰው ተለያይ። በቃ አያስፈልግሽ። ሰው ልጁን የሚጠይቅ ወንድ አይደለም።
እሺ እህቴ እሺ እሺ ሰዓዱ እሺ ደግሞ በርቺ ጠንክሪ እሺ ከጎንሽ ነን እሺ የምታማክሪ ነገር ካለ ምናምን አማክሪኝ ኢትዮጵያ ከሄድሽ በኋላ ራሱ እዚህ መምጣት ከፈለግሽ እናመጣሻለን ግን አሁን አንቺ ምንም አይነት አይምሮሽን እንትን ማለት የለብሽም ወደ ክስ ወደ ምናምን ገንዘብሽን አጨርሺ ስሪ በቃ ተለውጪ ወልደሽ በሰላም ደግሞ ሁለት ከሆንሽ በኋላ ሁሉም ነገር ይቀጥላል ህይወት ክስማ እንደማልሄድ ስላወቀ እኮ ነው ክስ ያኔ በፊት ስላነሳለት እንደማልሄድ አውቃለሁ ለምን እኔ ሙሉ ለሙሉ እንትኔን ደሞዜ 2000 ነው ወደ ቁብ ነው የምሄደው ማለት ነው አላነሰም አንድ ብር ስለማይተርፍ ስለሚያውቅ ነው እንጂ በከሰው እኮ ይይዙታል ግን እንዳትከሽ ማሬ ከሰው የበለጠ እግዚአብሔር መልስ አለው አንቺ ደግሞ አሁን ባለሽበት ሁኔታ ጤናሽን ብቻ አስቢ ትክክል ፌልዬ ምክንያቱም እርጉዝ ስትሆኚ 6 ወር ማለት ቀላል አይደለም ስለዚህ አንቺ አሁን ማሰብ ያለብሽ ስለ ጤናሽ ስለ ልጅሽ ስለሚወለደው ልጅሽ ስለ ራስሽ ነው ማሰብ ያለብሽ ይሄንን ካሰብሽ በኋላ ነገ ከነገ ወዲያ ሁሉም ይደርሳል ያጠፋሽውን ብር ትተኪዋለሽ የተሰበረው ልብሽ ይመለሳል ኤቭሪቲንግ ነገሮች ስቴፕ ባይ ስቴፕ ጠብቀው ቁጭ ብለሽ ባይንሽ እያየሽ የዘራውን ሲያጭድ ታይዋለሽ የሰው ልጅ ምንም ነገር ቢሆን ገብስ ዘርቶ ስንዴ ሊያጭድ አይችልም ደግሞ አንድ ነገር ልንገርሽ ሰው የዘራውን የሚያጭደው ማንም ሰው ከዘራ በኋላ ቀን መጠበቅ አለበት እስከሚያድግ ድረስ እስከሚያብብ ድረስ ስለዚህ ያንን ቀን ደግሞ መጠበቅ አለብሽ ምንም እንዳታስቢ አንቺ ብቻውን ሰላምሽ እንዲመለስ ጤናሽ እንዲመለስ ራስሽን ብቻ ትሪት አድርጊ ከዛ ውጭ ደግሞ ትመጫለሽ ትሰሪያለሽ ትለወጫለሽ ማሪ ማን ምን አባቱ ያመጣል ምንም አያመጣም እሱ ቀረ መጣ ሄደ ምን ያደርግልሻል እሺ ሰሪ እሺ የምፈልጊው ነገር ካለ ደግሞ አውሪኝ እኔ አለሁ እዚህ እሺ በቃ ቁጥርሽን እንትንልና አወራሻለሁ ችግር የለም ሞዲኔተሮች አሁን እዚህ ጋር ፎሎ ያደርጉሻል በእነሱ አማካኝነት ይኸው ዜድም አለች የምትፈልጊው ነገር ካለ አውሪኝ እሺ ከዚህ የሚመጣ ካለ እዛም የምትወልጂ ከሆነ ኡማን ላይ እኔ አጥሚት ምናምን እልክልሻለሁ ኢትዮጵያም የምትወልጂ ከሆነ ደግሞ እዛ የአጥሚት ምናምን እንዲሰጡሽ አደርጋለሁ እሺ እሺ አይዞሽ እሺ እሺ እህቴ አይዞሽ በርቺ እሺ እሺ ሞዲኔተሮች ፎሎ አድርጓት እሺ ጋይስ እሺ በቃ ሰሪ አመሰግናለሁ ለምሳሌ ከመጣ እንዲቀጣጥብበት